ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ እንሂድ። እሺ ውድ ቤተሰቦች ዛሬም እንደተለመደው ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዝኛ ንግግሮች እንዴት በቀላል መንገድ ትርጉማቸውን ሆነ እንዴት ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳይረሳ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር የምታዩቸው ምንድናቸው? የተለያዩ ሁልጊዜ ልንጠቀማቸው የምንችላቸው ኮመን የእንግሊዝኛ ንግግሮች ናቸው ማለት ነው። ስለዚህ በዚህ እነዚህም በደንብ እናያቸዋለን ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ በድጋሚ ማለት ነው። እንግዲህ መጀመሪያ እንዴት እናንብበው? አይን እንደ አይ ማንበብ ነው። ኤልኦን ላ ብለን ማንበብ፣ ቪኢን ቭ ብለን ማንበብ። ላቭ ላቭ፣ አይ ላቭ። ዋይኦዩን ዩ ብለን ማንበብ። አይ ላቭ ዩ አይ ላቭ ዩ አይ ላቭ ዩ ማለት ምንድን ነው? እወድሻለሁ ወይም እወድሃለሁ ማለት ነው። አይ ላቭ ዩ እወድሃለሁ ወይም እወድሻለሁ። እዚህ ጋስ አይን እንደምናንብባት አይን እንደ አይ፣ ኤም አይን ሚ የሚል ድምፅ አለው። ኤስን ሁለቱንም ኤስ በአንድ ድምፅ ስ የሚል ድምፅ አለው። ሚስ ብለን ማንበብ ማለት ነው። ሚስ። ዋይ ኦዩን ዩ ብለን ማንበብ። አይ ሚስ ዩ አይ ሚስ ዩ አይ ሚስ ዩ ማለት ምንድን ነው? ናፍቄሻለሁ ወይም ናፍቄሃለሁ ማለት ነው። አይ ሚስ ዩ። ያ እዚህ ጋርስ ምን ይላል? ዋይ ኦዩን ምን ብለን ማንበብ? ዩ ብለን ማንበብ። ዩ ኤአርኤን አር፣ ኤም አይን ማይ፣ ኤንኤን ን ብለን ማንበብ። ማይን ዩ አር ማይን ዩ አር ማይን። የኔ ነህ ወይም የኔ ነሽ ለማለት ዩ አር ማይን እንላለን። ዩ ማለት አንተ ወይም አንቺ ማለት ነው። አር ማለት ደግሞ ናቸው ወይም ነን ለማለት ነው። ስለዚህ ማይን ማለት ደግሞ ምንድን ነው? ማይን ስንል የኔ ማለት ነው። የኔ ብቻ የኔ ለማለት እንጠቀመዋለን። ያ ኤስ ምን ይላል? አይ ኤንኤን ኒ ብለን ማንበብ። ሁለቱንም ኢ በአንድ ድምፅ ነው የምናነበው። ኢ የሚል ድምፅ አለው። ዲን ድ ብለን ማንበብ። ኒድ ኒድ። ዋይ ኦዩን ዩ ብለን ማንበብ። አይ ኒድ ዩ አይ ኒድ ዩ ምን ማለት ነው? እፈልግሃለሁ ወይም ታስፈልገኛለህ ለማለት አይ ኒድ ዩ። አይ ማለት እኔ ማለት ነው ታውቃላችሁ። ኒድ ማለት ደግሞ ምንድን ነው? ፍላጎት፣ መፈለግ፣ አስፈላጊ ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ ማለት ነው። ስለዚህ በአንድ ላይ አይ ኒድ ዩ ካልን እፈልግሃለሁ ወይም እፈልግሻለሁ እያልን ነው ማለት ነው። ያ እዚህ ጋር ምን ይላል? ኤስን እንደ ስ ማንበብ፣ ቲኤን እንደ ቴ፣ ዋይን እንደ ይ ማንበብ። ስቴይ ስቴይ። ዳብሊው አይን እንደ ዊ ማንበብ። ቲኤችን በአንድ ላይ ዝ የሚል ድምፅ አለው። ዌዝ ዌዝ፣ ኤምኢን ሚ ብለን ማንበብ። ስቴይ ዌዝ ሚ ስቴይ ዌዝ ሚ ምን ማለት ነው? ከኔ ጋር ቆይ ወይም ከኔ ጋር ቆይ ለማለት ስቴይ ዊዝ ሚ እንላለን ማለት ነው። እንግዲህ ስቴይ ማለት ምንድን ነው? መቆየት ማለት ነው። ዊዝ ማለት ደግሞ አያያዥ ነው። ከጋ እያለ ነው። ከ እንደማለት ነው የምንጠቀሙ ማለት ነው። አያያዥ ነው። ከማጋ ከኔ ጋ። ሚ ማለት እኔ ስለሆነ ስለዚህ ዊዝ የምትለው አያያዥ ነች ማለት ነው። ከጋ እንደማለት ነው። ስለዚህ ስቴይ ዊዝ ሚ ስንል ከኔ ጋር ቆይ ወይም ከኔ ጋር ቆይ እያለ ነው ማለት ነው። ያ የኛውስ ምን ይላል? አይን እንደ አይ ማንበብ ነው። ኤል አይን ላይ ብለን ማንበብ። ኬ ኢን ኬ ላይክ። ዋይ ኦዩን ዩ ብለን ማንበብ። አይ ላይክ ዩ አይ ላይክ ዩ አይ ላይክ ዩ ማለት ምንድን ነው? እወድሃለሁ ወይም እወድሻለሁ ለማለት አይ ላይክ ዩ እንላለን ማለት ነው። እንግዲህ ላይክ ምንድን ነው? መውደድ ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ ነው። ስለዚህ አይ ላይክ ዩ ካልን እወድሃለሁ ወይም እወድሻለሁ እያለን ነው ማለት ነው። እዚህ ጋርስ ምን ይላል? አይን እንደ አይ ማንበብ፣ ሲኤን እንደ ኬ ማንበብ፣ አርኤን ር ብለን ማንበብ። ኬር ኬር። ከዛስ ኤን እንደ አ፣ ቢ ኦ ዩን ው የሚል ድምፅ አለው ማለት ነው። አ ባ ዩ ዩ እንደ ዳብሊው ማለት ነው። ው የሚል ድምፅ አለው ውስጥ ላይ ማለት ነው። ቲንት አባውት አባውት። ዋይ ኦዩን
ዩ ብለን ማንበብ። አይ ኬር አባውት ዩ፣ አይ ኬር አባውት ዩ ምን ማለት ነው? እጨነቃለሁ ስለ አንተ ወይም ስለ አንቺ እጨነቃለሁ ለማለት አይ ኬር አባውት እንላለን። ኬር ማለት ጥንቃቄ፣ መጠንቀቅ፣ መጨነቅ ሊሆን፣ አባውት ማለት ስለ እንደማለት ነው። ዩ ማለት ደግሞ አንተ ወይም አንቺ። ስለዚህ አባውት ስንል ስለማን? ስለ አንተ ወይም ስለ አንቺ። ዩ ማለት አንተ ስለሆነ ወይም አንቺ። ስለዚህ አይ ኬር አባውት ዩ ስለ አንተ እጨነቃለሁ አስባለሁ ለማለት እንጠቀማለን ማለት ነው። ይህኛው ስም ይላል። አሁንም ዋይ ኦዩን እንደ ዩ አነበብን። ኤአርኢን አር፣ ከዛ ቢኢን እንደ ቢ፣ ከዛ እዚህ ጋር እቺ ሳይለንት ነች ማለት ነው። የመጀመሪያው ቢ እናነባለን። ሁለት ወይም ከዛ በላይ አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያው አናባቢ ብቻ ነው የምታነቡ ብያቸዋለሁ። ስለዚህ ቢኢን እንደ ቢ አነበብን። ከዛ ቢ ቲን እንደ ቲ፣ ኤፍ ዩን እንደ ፉ፣ ኤልን እንደ ል፣ ቢዩቲፉል ብለን እናነበዋለን ማለት ነው። ቢዩቲፉል፣ ዩ አር ቢዩቲፉል፣ ዩ አር ቢዩቲፉል ምንድን ነው? ቆንጆ ነሽ ወይም ቆንጆ ነህ ብለን መግለጽ እንችላለን ማለት ነው። ቢዩቲፉል ማለት ቆንጆ ማለት ነው። ስለዚህ ለሴቶች ነው በጣም የምንጠቀመው። ቢዩቲፉል ካል ለሴቶች ነው። ስለዚህ ቢዩቲፉል ስንል ቆንጆ ማለት ነው። ዩ አር ስንል ደግሞ አንተ ወይም አንቺ እያለን ነው ማለት ነው። ወደዚህኛው እንሂድ። ምን ይላል ይኸኛው? አሁንም ዋይ ኦዩን እንደምን ማንበብ ነው? እንደ ዩ ማንበብ ነው። ኤአርኢን አር ብለን ማንበብ፣ ኤምአይን ማይ ብለን ማንበብ፣ ከዛስ ዳብሊኦን እንደ ወ ማንበብ፣ አርን እንደ ር፣ ኤልን እንደ ል፣ ዲን እንደ ድ። ወርልድ፣ ዩ አር ማይ ወርልድ፣ ዩ አር ማይ ወርልድ። እንግዲህ እንደነገርኳችሁ ዩ አንተ ወይም አንቺ፣ አር ማለት ደግሞ ምንድን ነው? ነው፣ ናት፣ ናቸው ለማለት ነው የምንጠቀመው። ማይ ማለት ደግሞ የኔ። ወርልድ ማለት ደግሞ ምንድን ነው? ወርልድ ማለት ዓለም ማለት ነው። ስለዚህ ዩ አር ማይ ወርልድ ካልን አንተ ዓለሜ ነህ ወይም ዓለሜ ነሽ። ይስ እቺ አም ለማለት ነው። እቺ አይ አም ለማለት ነው። አይ አም ብላችሁ አንብቡት። ከዛስ ዋይ ኦዩን ዩ ብለን ማንበብ፣ አርን እንደ ር፣ ኤስን እንደ ስ። ዩርስ፣ ዩርስ፣ አም ዩርስ፣ አም ዩርስ ምንድነው? ያንተ ነኝ ወይም ያንቺው ነኝ፣ ያንተው ነኝ ለማለት አም ዩርስ እንላለን ማለት ነው። ዩር ማለት ያንተ ወይም ያንቺ። ዩርስ ካልን ደግሞ ያንተው ወይም ያንቺው ነኝ ለማለት ነው የምንጠቀሙ ማለት ነው። እዚህ ጋር ዋይ ኦዩን እንደ ዩ ማንበብ፣ ኤአርኤን እንደ አር ማንበብ፣ ኤምአይን ማይ ብለን ማንበብ፣ ኤልኦን እንደ ላ፣ ቪኢን ላቭ። ዩ አር ማይ ላቭ፣ ዩ አር ማይ ላቭ ምን ማለት ነው? ፍቅሬ ነህ፣ ፍቅሬ ነህ ወይም ፍቅሬ ነሽ ስንል ዩ አር ማይ ላቭ። ዩ አር ስንል አንተ ወይም አንቺ እያልን፣ ማይ ማለት ደግሞ የኔ፣ ላቭ ማለት ፍቅር። ስለዚህ ፍቅሬ ነሽ ወይም ፍቅሬ ነህ አልን ማለት ነው። እዚህ ጋስ አይን እንደ አይ ማንበብ ነው። ኤም አይን እንደ ሚ ማንበብ፣ ኤስን እንደ ስ፣ ሚስ፣ ሚስ፣ አይ ሚስ። ዋይ ኦዩን ዩ ብለን ማንበብ፣ አርን ር ብለን ማንበብ፣ ዩር፣ ዩር፣ አይ ሚስ ዩር። ቪኦን እንደ ቮ፣ ሲኢን እንደ ስ፣ ቮይስ፣ አይ ሚስ ዩር ቮይስ ምን ማለት ነው? ምን ማለት ነው? ድምጽህ ናፍቆኛል ወይም ድምጽሽ ናፍቆኛል ማለት ነው። ቮይስ ማለት ምንድን ነው? ድምጽ ማለት ነው። ሚስ ማለት ደግሞ መናፍቅ። ዩር የሚለው ደግሞ ያንተ ወይም ያንቺ የሚለውን ይይዝልናል ማለት ነው። ስለዚህ ድምጽሽ ናፍቆኛል ወይም ድምጽ ናፍቆኛል ስንል አይ ሚስ ዩር ቮይስ እንላለን ማለት ነው። እዚህ ጋር አሁንም ዋይ ኦዩን እንደምናንብበው እንደ ዩ፣ ኤአርኢን አር ብለን ማንበብ፣ ኤምአይን ማይ ብለን ማንበብ፣ ኢን እንደ ኤ፣ ቪኢን እንደ ቭ፣ አርን እንደ ር፣ ቲኤችአይን እንደ ቲ፣ ኤንን እንደ ን፣ ጂን እንደ ግ። ኤቭሪቲንግ፣ ዩ አር ማይ ኤቭሪቲንግ፣ ዩ አር ማይ ኤቭሪቲንግ ምን ማለት ነው? ሁሉም ነገሬ ነህ ወይም ሁሉ ነገሬ ነሽ ለማለት ዩ አር ማይ ኤቭሪቲንግ። ዩ አር ማለት አንተ ወይም አንቺ ነው። ማይ ማለት የኔ፣ ኤቭሪቲንግ ማለት ሁሉም ነገር ማለት ነው። ያ ወደዚህኛው እንሂድ። ምን ይላል ይሄኛው? ምን ይላል? አይ ዳብሊው ኤን እንደ ወ፣ ኤንን እንደ ን፣ ቲን እንደ ት። ወንት፣ ወንት፣ ዋይ ኦዩን ዩ ብለን ማንበብ። ከዛስ ኤፍ ኦን እንደ ፎ፣ አርኤን እንደ ር፣ ቪኢን እንደ ቨ፣ አርን እንደ ር። ፎሬቨር፣ ፎሬቨር፣ አይ ወንት ዩ ፎሬቨር። ለዘላለም እፈልግሃለሁ ወይም ለዘላለም እፈልግሻለሁ። አይ ወንት ማለት ወንት ማለት ፍላጎት መፈለግ ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ። ፎር ኤቨር ስንል ደግሞ ለዘላለም ማለት ነው። ለዘላለም። ያ ይኸኛውስ ምን ይላል? አሁንም አይን እንደ አይ ማንበብ ነው። ኤም አይን ሚ ብለን ማንበብ። ኤስን ስ የሚል ድምፅ አለው። ሚስ፣ ሚስ። ዋይ ኦዩን ዩ፣ አርን እንደ ር፣ ዩር። ኤስን እንደ ስ፣ ኤም አይን ማይ፣ ኤልኢን ል። ስማይል፣ ስማይል። አይ ሚስ ዩር ስማይል፣ አይ ሚስ ዩር ስማይል።
አይ ሚስ ዩር ስማይል ማለት ፈገግታህ ናፍቆኛል ወይም ፈገግታሽ ናፍቆኛል። አይ ሚስ ማለት ምንድን ነው? መናፈቅ ነው ብያቸዋል። ዩር ማለት ያንተ ወይም ያንቺ፣ ስማይል ማለት ደግሞ ፈገግታ። ስለዚህ ፈገግታሽ ናፍቆኛል ወይም ናፍቆኛል፣ ፈገግታሽ ናፍቆኛል ወይም ፈገግታህ ናፍቆኛል ለማለት አይ ሚስ ዩር ስማይል ማለት እንችላለን ማለት ነው። ከዛስ ይሄኛው ምን ይላል? ዩ አር ማይ ኤች ኢን እንደ ሀ፣ አርን እንደ ር፣ ቲን እንደ ት፣ ሃርት። ዩ አር ማይ ሃርት፣ ዩ አር ማይ ሃርት ምንድን ነው? ልቤ ነህ ወይም ልቤ ነሽ ማለት ነው። ኦኬ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናውቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ